ያ ምን ነው አንተ ጣዖት አምላኪ አስገባኝ። ዮ እንዴት ነህ? ደህና ነው ወይ? ወንድ ልጅ ነህ አይደለ? ረጋ ብለህ አውራ። ከፊቴ ቆመዋለህ። ና ጥያቄ ትመልሳለህ ወይንስ ትጠይቃለህ? እኔ እኮ ስድብ እኮ አይደለም ጥያቄ ሀዲሳችን ላይ ስላለ እኮ ምንድን ነው ያለው ሐዲሳችን ላይ? እና ትልቁ ላይ ላድርግህና አሳይ። አላህ እጅና እግር አለውና ጭንቅላት የለውም። በቃ አሳየን እንደሱ የሚለውን አንድ ደግሞ እናንተ የለውም ትላላችሁ፣ ግን አላህ መክዳር ራሱ አሳይ። በቃ ማስረጃ አሳይ። ታሳያለህ። በሚገባ እመጣልሃለሁ። ጠብቀኝ ጠብቀኝ። ወዴትም እንዳትሄድ እኔ አወጣልሃለሁ። አንተ ካልያዝክ ሌላ ሞባይል የትም እንዳትወጣ። የቱ ጋር ላውጣልህ? ቆይ እንዴ የቱ ጋር ላውጣልህ? ችግር የለውም እመጣልሃለሁ። ዝም በል። የቱ ጋር ላውጣልህ? መረጃ አይደለም የምትፈልገው? ከዛ ታየዋለህ። ከዛ ና ቦስ አንዴ መለሳለሁኝ። አንዴ ትልቁ ላይ አድርገህ ና አውጣ። ክፈት ይራውጣ። አይ ምን ታደርግ? ጠፋ። ጀበር እንጂ ቆይ እንዴ መጣለሁ። አውጣ እየጠበቀ يا سلام يا سلام. يا ሱናኒ ዳውን ሱናኒ ያ ሱናኒ ምን ይላል? አይታየንም። ምንድን ነው የሚለው? ቁጥሩን ልስ ና ቁጥር አስጥም ና አውጥተሃል። ማስረጃ አስረዳ። ምን ይላል? ይኸው አይሻን በ6 ዓመቷ እንዳገባት እሱ ነው። አላህ እሱ ጭንቅላት የለውም የሚል አወጣለሁኝ አለ። አይሻን በ6 ዓመቷ ነው ያገባት። ለተናገርከው ንግግር ማስረጃ አለው ነው እንደምትለው አለው ነው የምትለው አንተ ነህ ያልከን። ማስረጃ ላውጣ ያልከን ይሄ ነው ማስረጃው። አይሻ በ6 ዓመት አገባች ነው ማስረጃው። እንደሌሎ ነው እግርና እጅ ብቻ ነው ያለው። ምን ነበር ያልከው ስትገባ? አላህ ጭንቅላት የለውም ያለው። ማስረጃ አውጣ። እየጠበቅነህ ነበር። ስለዚህ ችግር እንደሱ ይላል። እሱ ምንድን ነው የምትፈልገው? ያለው ነው የሌለው? እሱ እንደሱ ለተናገርከው ማስረጃ እሱ ነው። አይሻ በ6 ዓመት አገባች ነው ማስረጃው። አይ መጀመሪያ የጻፍኩትን አንብበውና ያልኩትን አይሻ በ6 ዓመት እንዳገባት እርግጥ ስለዚህ ለተናገርከው ለመጀመሪያው ማስረጃ አይሻ በ6 ዓመት አገባች ነው እኮ። መጀመሪያ ለተናገርከው ማስረጃ አይሻ በ6 ዓመት አገባች ነው። ምን ያክል ውሸታም እንደሆነ አያቸዋቸው አይደል? እነሱ ውሸት አይደለም። አንተ ምን ጥፋት የለብህም። ይሄ ውሸት የጫኑ ዲያቆኖች ናቸው እንደዚህ እየተጫወቱባቸው። ኧረ መጽሐፍ ሐዲስ ላይ ያለው በእናትህ ዝም ብላት አያቸዋቸው አይደል? አላህ ጭንቅላት የለውም። ማስረጃ አለ ሆይ? አዎ ማስረጃ አለ። ጠብቁኝ ይከፍታለን። ጠበቅነው። ማስረጃ ምንድን ነው? አይሻ በ6 ዓመት አገባች። ሰላም አለይኩም። ሰላም እንዴት ነው? አልሐምዱሊላህ። አላሰበውም መረጃ ብለህ እንደምጠይቀው አላሰበውም። ሌላ ሰው ያወርደዋልና መረጃ እንደሚጠየቅ አላሰበበትም። ለዛ ነው ያሳዝናል። እኔ በእነሱ አይደለም እንትን ቢያንስ የሚጠይቀው ጭንቅላት የለም ሲሏቸው ጊዜ እስኪ ማስረጃ ያሳያል ብሎ የሚያፋጥጥ የለም። መምህሮቻቸው ነው ማለት ነው። እንደተናገሩ ይቀበላቸዋል። ሙስሊሞች ቤት ሲመጡና ማስረጃ ሲጠየቁ
ማውጣት የማይችሉትን ነገር ነው የሚችሏቸው፣ ውሸት ነው የሚችሏቸው። ናቲ እንዴት ነህ? ናቲ ሰላም ነው። እሱ አለን። ደህና ነህ? አለሁ። ሰላም ጥያቄ አለ? ናቲ ናቲሻ ናቲ አላህ ሙስተዓን። ናቲ ወርዳ። እሺ እሺ ማርዬ ሰላም ነው? እንዴት ነህ? ሰላም ደህና ነሽ? አለ። ጥያቄ አለሽ? ጥያቄሽ ምንድን ነው? ሴቶች ለምንድን ነው ጅልባ የሚለብሱት? ለሁለት ዓላማ ሲባል፣ አንደኛ በመጀመሪያ የአምላክና የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ስለሆነ ነው። አላህ በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተናዘዙ ነው። አላህ በቁርአን ላይ ሲናገር ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነቢይ ሆይ ሴቶችን ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ያ ነው አንደኛ የአምላክ ትእዛዝ ስለሆነ ነው። የአምላክን ትእዛዝ ደግሞ በነቢያት በኩል የመጣው መተግበር ይሄ የግዴታችን ስለሆነ ነው። አንደኛ። ሁለተኛ ያ ዓላማው ምንድን ነው ከተባለ አንደኛ የእርሷን ክብር ይጠብቅላታል። ሁለተኛ ደግሞ ሌሎችም ወደ ፈተና እንዳይገቡ ይጠብቃል፣ ከለላ ይሆናል። ሴት ልጅ ሰውነቷን ገላልጣ በምትሄድ ጊዜ ሰይጣን በእርሷ ላይ ስራውን ይሰራል። ሰይጣን ወደ እርሷ ሰዎችን ይጋብዛል። የዛኔ መጥፎ ነገር የሚፈልጉ ወንዶች ካሉ እርሷን አይተው እንዲማረኩና ወደ ጥፋት እንዲመራት ይሆናል። ዝሙት ወደ ተባለ አጸያፊ ነገር ይመራል ይሄ ነገር። ነገር ግን ያንን ሰውነቷን ሸፍናና ደብቃ በምትሄድ ጊዜ የዛኔ ያ ፍላጎታቸው ከሰዎች የሚሰበሰባል። ልክ እንዲሁ ደግሞ እርሷንም እንዳትደፈርና አደጋ ላይ እንዳትወድቅ ያደርጋታል ማለት ነው። ያ ነው። ስለዚህ ኢስላም ሲመጣ ጊዜ ለሰዎች ጥቅምም አብሮ ይዞ የመጣ ትእዛዝ ነው። የአምላክን ትእዛዝ ከመጠበቅ ጋር ሆኖ ማለት ነው። ይሄ ነው። ሌላ ጥያቄ አለሽ? እሺ አዳምና ሔዋን በእናንተ አጥፍተዋል? አዎ አጥፍተው ነበር። ንስሐ ገብተው ተምሮላቸዋል። ጀነት ታዲያ እንዴት ተከፈተች? ተዘግታል ነበር? ገነት ከመጀመሪያው ጀምሮ አላህ ሱብሓነሁ ወተዓላ አዘጋጅቷታል። በዘወትር ሰኞና ሐሙስ ላይ ትከፈታለች በየጊዜው። እንዲሁም በረመዳን ወር ሙሉ ወርም ትከፈታለች። ይሄ በአንድ ሰው ሄዶ የሚያስከፍተው ነገር አይደለም። በየጊዜያቱ ትከፈታለች። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቱፍተሑ አብዋቡል ጀና አሰማንያ የውሙል ኢስነይን ወየውሙል ኸሚስ አሉ። ዘወትር ሰኞና ሐሙስ የገነት 8ቱ በሮች ይከፈታሉ ብለው ተናግረዋል። ልክ እንዲሁ ረመዳን ሲመጣ ጊዜ ወሩን ሙሉ ትከፈታለች። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ጃአ ረመዳን ፉቲሐት አብዋቡል ጂናን አሉ። ረመዳን ወር በሚመጣ ጊዜ የገነት በሮች ይከፈታሉ ሁሉም ብለው ተናግረዋል። ስለዚህ እንደተከፈቱ ናቸው። አይ ኖ መከፈቱ እኮ አይደለም። ያን ሰዓት ተዘግቷል ነበር ወይ? ያጠፉ ሰዓት ያጠፉ ሰዓት ተዘግቷል የሚል የለም። አደምና ሐዋ አዳምና ሔዋን ከገነት ተባረዋል ብቻ ነው የሚለው እንጂ ዛኔ ተዘግቷል ተባረውም ነበር ተዘግቶም ነበር። ተዘግቷል የሚል የለም። ተዘግቷል የሚል የለም። አደምና ሐዋ በተባረሩ ጊዜ ገነት ተዘግታለች የሚል የለም። ማወቅ የፈለግሽው ነገር ምንድን ነው? እንዴት ተከፈተ? እንዴት ይከፈታል? ወደፊት ማንስ ነው ያን የሚያስከፍተው የሚለውን ነገር ለማወቅ ፈልገሽ ነው? እሱማ አሁን ተከፍቶ የለ እንዴ? የገነት በር በዘወትር ሰኞና ሐሙስ ትከፈታለች፣ ሁልጊዜ ይከፈታል። ይህን ማስረጃ ቅድም እንደነገርኩሽ እስልምና አስተምሮ ያለው ነገር ይሄ ነው። ይከፈታል። ዋናው ነገር ገነት የሚገባው ማን ነው ነው። አደምና ሐዋ ወደ ገነት ይገባሉ። አደምና ሐዋ ወደ ገነት ገቢዎች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና አሉ። ነቢያቶች የገነት ናቸው ብለው ተናግረዋል። አዳም ደግሞ የመጀመሪያው ነቢይ ነውና እርሱ ገነት ገቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ሁወ አወሉ ነቢይን ፊል አርድ ሲባሉ በምድር ላይ የመጀመሪያው ነቢይ ማን ነው ሲባሉ አዳም ነው ብለው ተናግረዋል። ስለዚህ አዳም የገነት መሆኑ ምንም ጥርጥር የለውም በእስልምና ሃይማኖት። ስለዚህ አዳም ወደ ገነት ገቢ ነው፣ ተመላሽ ነው።
እሱ አጥፍተው ነበር ግን እንዴት ይቅርታ ተጠየቁ? እንዴት ይቅርታ ባሉ? ንስሐ በማድረጋቸው አላህ ይቅር አላቸው። የንስሐ ቃልንም እርሱ ነው ራሱ ያሳወቃቸው። አዛኛውን አምላክ ነውና እንዴት ንስሐ ማድረግ እንዳለባቸው አላወቁም ነበር፣ ግን ጸጸት ተሰምቷቸዋል ያንን በማጥፋታቸው። እዚያ ንስሐን ቃል አላህ ሱብሓነሁ ወተዓላ ያሳወቃቸው። ጌታችን አላህ ሆይ ማረን፣ ዘንልን፣ የማታዝንልን ከሆንክ ከከሳሪዎች ነው ብለው ንስሐ አደረጉ። አላህም ይቅር አላቸው። ኒካህ ሲታሰር አባት ከሌለ ከሱ ዘመድ ወንድም ከሌለ ማለት የእንጀራ አባት መስጠት ይቻላል ወይ? አባት ከሌለ ወንድም ከሌለ አጎታ ከሌለ ሸሪዓ ፍርድ ቤት ከሌለ እዚህ ሌላ አካባቢ ከሌለ ሌላ ሰው መውሰድ ይችላል። ማርዬ ሌላ ጥያቄ አለ? አይ የለኝም። እሺ ከላይ ያላችሁ ጥያቄ አላችሁ? ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ሀቢቢ? አልሐምዱሊላህ። ሁሱ ሀቢቢ በጣም ነው የምወድህ፣ ግን ደግሞ በጣም አስፈላጊ ጥያቄ ስለነበረኝ ነው ጥያቄ እዚህ ጋር ማንሳት አልፈለኩምና እባክህን በውስጥ መልስልኝ። እሺ ጻፈው። ሻይ ወደ ሶታ ኢንሻአላህ ጽፌልሃለሁኝ። እንደ ይሄ ልጅ አዚዝ የሚለው ነው። በዛ ህየውና በቃ የጻፍኩልህ መልእክት አለ እንዳትረሳው። እሺ ወንድም ሶታ ያለ ኢንሻአላህ ለማስታወሰኝ ያለ። እሺ እስልምና የተጻፈው ይላል። እሺ ግባ ያተልኩላ ንሻ ፈጣሪ ሁሉ ነገር በአምባገነንነት አይሆንም እኮ እንደዚህ በግድ ነው። እንደሱ አይሆንም። ይሄ የተጫናችሁት ነገር እንዳለ ውሸት እንደሆነ ትረዳላችሁ ሙስሊሞች ፊት መጣችሁ ስታወሩት። እሺ እምነታችሁ ነው ምንም ማስረጃ የሌለው መጽሐፋችሁ ላይ ግን መጽሐፋችሁን አትመረምሩ። ከኦሪት ዘፍጥረት እስከ ራዕይ መጽሐፋችሁ ላይ ክርስትና የሚለው ቃል እንደሌለ ታውቃላችሁ። አንድ ቦታ ክርስትና የሚል ቃል የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስቲያን ሆኖ እንዳላለ ታውቃላችሁ። አንድ ቦታ ላይ አንዲት ቦታ ላይ የለም። ነቢያቶች ክርስቲያን ሆኖ ብለው ትውልዶቻቸውን እንዳላስተማሩ ታውቃላችሁ። አላስተማሩ። ግን ይሄን እናንተ አታውቁ። ተመለስ ብላችሁ መጽሐፋችሁን ማትመረምሩ ያላችሁበትን እምነት ቢያንስ እስኪ አንድ ቀን ጊዜ ሰጣችሁ ሃይማኖቴን ነብያቶች ሰብከውታል ወይ በመጽሐፉ ላይ ብላችሁ ፈልጉ እስኪ። የለም ወፍ ኢየሱስ ጌታ ነው ከማለት ውጭ ሌላ ምንም ታውቁት ነገር የለም። ገብታችኋል? ጥያቄ አለ ገብ السلام عليكم. ايش
ሰላም አለይኩም። አለይኩም ሰላም። እሱ ደህና ነህ? አልሐምዱሊላህ ሁሉ ሰላም። ጥያቄ ነበረኝ፣ ሁለት ጥያቄ። ጥያቄ ምንድን ነው? ጥያቄ አሁን ለምሳሌ ሶሻል ሚዲያ ላይ መወዳቸው ሰዎች አሉ። ሰባቱ በአርሽ ጥላ ስር ከሚጠለሉ ሰዎች ሊሆኑ ይችላሉ። እነዚህ በሶሻል ሚዲያ ከማውቃቸው ሰዎች እኔ ስለ ሰዎች አላውቅም፣ ግን ባህሪያቶችን እነግርሃለሁ። አከሌ ከነዚያ ይሆናል፣ አከሌ ከነዚያ ይሆናል ብዬ የምናገረው የለኝም። ስለ ወደፊታቸው አላህ ሱብሓነሁ ወተዓላ ነው የሚያውቀው። ነገር ግን ከሰባቱ ከአርሽ ጥላ ስር የሚጠለሉት ምን አይነት ስራ ያሟሉ ናቸው የሚለውን እነግርሃለሁ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሯቸው። አይ ለምሳሌ አሁን ሶሻል ሚዲያ ላይ ማውቃቸው ማለትም ለአላህ የምወዳቸው ሰዎች አንተ አንዱ ልትሆን ትችላለህ። ለምሳሌ እንዲህ በአካል ከማውቃቸው ሰዎች ናቸው ወይስ በሶሻል ሚዲያ ጭምር ያሉትን ያካትታል ይሄ ሐዲስ ማለት ነው? ሁሉንም ያጠቃልላል። እኔ አላህ ከነዛ እንዲያደርገኝ እመኛለሁኝ። አላህ ያድርገኝ። ዱዓ አድርግልኝ አላህ ከነዛ እንዲያደርገኝ። አሜን። እና ሁለተኛው ጥያቄ አይሰማም። ሁለተኛው ጥያቄ ያው ማለት ስለ ነፍስያ ማለትም ስለ ጀሰድ ያወራል እና ደግሞ ስለ ሩህ አብዛኛው ጊዜ ስለ ጀሰድና ስለ ነፍስ ነው የሚያወራውና ስለ ሩህ ምን ትለኛለህ? ምን ትነግረኛለህ? አይሰማም። አይሰማም እሱ አይሰማም። እሺ ሰላም አለይኩም። ይሰማል ይሰማል። ሰላም አለይኩም። ሌላኛው ጥያቄ ምንድን ነው? አልሰማሁም፣ ይቅርታ። ሌላኛው ጥያቄ ስለ ሩህ ነው። ምክንያቱም ስለ ነፍስያና ስለ ጀሰድ ነው አብዛኛው ጊዜ ቁርአን ላይ እንደሰማነው ሲያወራም እንትን እንዳልኩት ስለ ሩህስ እንዴት ነው? እሺ ወይስአሉነከ አን ሩህ ቁል ሩህ ሚን አምሪ ረቢ። ሩህ ስለ ሩህ ይጠይቁሃል። ሩህ ከጌታዬ ነገር ነው በላቸው ይላል። አላህ ስብሐነሁ ወተዓላ ከፈጠራቸው ፍጥሮች መካከል አንደኛ ሩህ ነው። ሩህ ብዙ ትርጉም አለው በቁርአን ላይ። ሩህ ብዙ ትርጉም አለው። አንደኛውና የመጀመሪያው ምንድን ነው? የሰው ልጆች ህያው ሆነው የሚኖሩባት ሩህ ነፍስ አለች። እርሷ ነች። እርሷ አደም በተፈጠረበት ጊዜ ወዲያው ከአደም በኋላ ከጀርባው እንዳለ እስከ ዓለሙ ፍጻሜ ድረስ የሚፈጠሩ ሰዎችን ነፍሳቸውን ሩሃቸውን የዛን ነው የተፈጠረችው። ነፍሳችን አንድ አዲስ የተፈጠረች ሳይሆን ተፈጥራ ተጨርሳለች። የት ትገኛለች ከተባለ አንደኛው ሰማይ ላይ ይገኛሉ። ከአደም ዓለይሂ ሰላም ከቀኝና ከግራ ጎኑ ይገኛሉ ሩሖቻችን ሁላቸው የሰው ልጆች ሁሉ። ያ ነው ሩህ። ሌላ ትርጉም አለ ሩህ። ቁርአን ሩህ ተብሏል። ምክንያቱም መንፈሳዊ ህይወትን ስለሚሰጥ ሩህ ተብሎ ተገልጿል። እርሱም ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይላል። ልክ እንዲሁ ከትእዛዞቼ መንፈስን ወይም ቁርአንን ወደ አንተ አወረድኩኝ ያለ አላህ ስብሐነሁ ወተዓላ ይናገራል። ስለዚህ ቁርአን ሩህ ተብሏል።
ልክ እንዲሁም መልአኩ ጅብሪል ዓለይሂ ሰላም ሩህ ተብሏል። መንፈሳዊ ቃልን ከአላህ ወደ ነቢያቶች ስለሚያመላልስ ተነዘሉ ልመላኢከቱ ወሩሑ ይላል አላህ። መላእክቶችና መንፈሱም ይወርዳሉ እያለ ይናገራል። በሌላ ቦታ ላይ ቁል ነዘለሁ ሩሑል ቁዱስ ይላል። መንፈስ ቅዱስ አወረደው ብላቸው እያለ ሩህ እያለ አላህ ጅብሪልን ይጠራዋል። ሌላው ልክ እንዲሁ የነቢያቶች አላህ ለእነርሱ የሚያደርገው እርዳታ ለአማኞች የሚሰጠው እርዳታ እርሱ ሩህ ተብሎ ይጠራል። ወአየደሁም ቢሩህ ሚንሁ እንዳለው ከእኔ በሆነ መንፈስም አገዝኳቸው ይላል። መንፈስ ብሎ ጠራው የእርሱን እርዳታ ኃይሉን ለነቢያቶች ለአማኞች የሚሰጣቸውን የኃይል እርዳታውን ያ ሩህ ይባላል። እሺ እና የምትጠየቀዋ ነፍስ ናት ማለት ነው አላህ ዘንድ ላይ ነፍስም ሩህም በአንድ ናቸው። ማን ነው ስጋና ነፍስ በአንድ ሆነው ነው የሚጠየቁት? የቀብር ጥያቄ። በጣም ጥሩ እሺ፣ አመሰግናለሁ። እሱ ላላህ ይወደዋለሁ። ሌላ ጊዜ ደግሞ ጥያቄ ሲኖረኝ እገባለሁ። መርሐባ። እሺ እሱ اوكي አመሰግናለሁ። አሊቦ حاضر أجلسون قصي. السلام عليكم. وعليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وتكسين سوكر كان. لما تأسس. كزاس. እሺ ጥያቄያችሁ ምንድን ነው? ኧረ ብስሚላህ አንስ ፈቄናኒ ማማሲ ጥያቄያችሁ ምንድን ነው? السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. ምን መሰለህ ሴትዬ በፊት ባል እንደሌላት ትዳር እንደሌላት ምናምን ትነግረኝ ነበር ማለት ነው። እና ቤት ውስጥ ሌላ ሰው ታመጣለች። ሲቀጥል ታጨሳለች፣ ትቀማለች። ምን ይሆን ጥያቄው? አይሰማም እንዴ? ይሰማል። እሺ ጥያቄው ሴትዬ በፊት ትዳር እንደሌላት ትነግረኛለች፣ ባል እንደሌላት። ከዛን ቤት ውስጥ ሌላ ሰው ታመጣለች። ሲቀጥል ደግሞ ታጨሳለች፣ ትቀማለች። እኔ ከሷ ጋር መስራቴ እንዴት ይታያል? ከሌላ ቦታ ስርየት ሱስ ያለባቸው ከሆኑ ወደፊት ቀስ በቀስ አንቺን ያን ነገር እንድታደርጊላት ታዝሻለች። ቀስ በቀስ ያን ነገር እስኪሞክሪው ትልሻለች። ከዚያ ሱሳም ታደርግሻለች። የማትወጭበት የሆነ ትልቅ ሱስ ውስጥ ትገቢያለሽ።
ዛሬ ላይ ያሉ ሁሉም ሱሰኞች በተጠይቋቸው አጀማመራቸው ልክ እንደዚህ ነበር። በጣም ይጸየፉ ነበር። ቀስ በቀስ ሱስ ካለባቸው ጓደኞቻቸው ጋር መቀመጥ ጀመሩ። ከዚያ ቀስ እያሉ ያን አምጪልኝማ ትላታለች፣ ታቀብላት ይጀምራል። ከዚያ በኋላ እስኪ አንደችን ሳብ ሳብ አድርጋት ሞክራት፣ አይጎዳሽም እኮ ትላታለች። እሺ ብላ ትሞክራታለች። በቀጣይ ቀን ነይ አብረን እንቀምና እናጭስ ሺሻ ትላታለች። አንድ ቀን ሞክር፣ ችግር የለውም አንድ ቀን ትሞክራለች። ከዚያ ቀስ እያለች ያን ነገር ድጋሜ ሄጄ በሞክረውስ ሰይጣን ከጎን ይገፋፋታል። ከዚያ ሱሳም ሆኖ ቁጭ ብለዋል። የሁሉም ሱሰኞች የመጀመሪያ ታሪካቸውን ብትጠይቋቸው ይሄን ማጀማመራቸው እንጂ ደስ እያለው የጀመረ የለም። ሰው የማያውቀውን ነገር እንዴት ነው በደስታ ሊጀምር የሚችለው? ስለዚህ ከእንዲህ አይነት ቦታ ራቁ፣ ከእንዲህ አይነት ቦታ ራቁ። መልካም ሰዎች ጋር አብራችሁ ሁኑ። واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا إلى الله. ماشي إن شاء الله جزاكم الله خيرا. إياكم إن شاء الله استلم. مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ የኔ ጥያቄ አንድ ይሄ ሺያዎች ቤት ማለት ነው። እሺ ከዛ ከነሱ የምትወስድ ብር ለሷ ሐራም ነውና ከዛ ቤት ይወጣ ይላሉ። እሺ ዳሽሽ ማን ነው ሺዓ ቤት አትስሩ። ያቺ አሁን በዚህን ሰዓት ልትወጣ አይመቻትም። ለምሳሌ እንደምታወቀው ከሁለት ዓመት በኋላ ነው መሸጋገርም የቻለው። እሷ ደግሞ ያለችው አንድ ዓመት እንኳን አልሞላት። ከተቻለ ኤጀንሲ ሄዳ ታናግራትና ታስቀይር። ካልሆነ ግን እስከዚያ ድረስ ኢስላም የማይፈቅደውን ነገር ሳትሰራ በዚያ ቤት በተቻለ አቅም በዚህ ሁኔታ ትቆይ። ከዚያም ሲመቻችላት ጊዜውን ስታገኝ እዛኔ ራሷን መሸሽታ መውጣት አለባት። በመቀጠል ያለን ጥያቄ ከተወሰደ በኋላ ሳይለበስ ውዱእ ቢደረግ ውዱእ ተቀባይነት ያገኛልን? እናልከኝ ከሻወር በኋላ ሻወር በተገባበት ቦታ ልብስ ሳይለበስ እንዲሁ ውዱእ ቢደረግ ውዱእ ተቀባይነት ያገኛልን? ያገኛል። አቻላች شكرا جزاكم الله خيرا الله يطول عمرك. ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አባት የሌለው ልጅ ማለት ነው ዘካተል ፍጥር በሱ ላይ ግዴታ ነው? አባት የወለደው ልጅ ነው ያልሽው? አባት የሌለው ልጅ ዘካተል ፍጥር ማውጣት ግዴታ አለበት? አቅሙ ካለው ማውጣት አለበት። አቅሙ ከሌለ የለበት። አባት ነው እና ግዴታ የለበትም ማለት ነው አቅም ከሌለው። ተናገርኩኝ እኮ አቅም ከሌለው ግዴታ የለበትም። ልቀጥል። ሰላም አለይኩም። ሰላም እንደምን አለ ኡስታዝ ሱሱ? በጣም አመሰግናለሁ። ጀዛከላህ። እኔ እንኳን አንድ ጥያቄ ልጠይቅህ ነበር የፈለኩት። ከኢትዮጵያ ውጭ ያሉ ሁለት ወንድና ሴቶች ለመጋባት ሲያስቡ ቤተሰቦቻቸው ሀገር ውስጥ ነው ያሉትና እንዴት ነው ኒካ እየታሰረ ያለው? አሁን እኔ ማለት ልጠይቅ የፈለኩበት ሁኔታ በየሰዓቱ በየጊዜው ሐሉን እየቀያየሩ ብዙ አይነት አካሄድ እየነገሩን ስሰማ ነው እና እዚህ ብሎ እኛም ቤት ሲገባብኝ እስኪ ላጣራ ብዬ ነው እና የደወልኩት። እንደዚህ ሲሉ ሰማሁኝ። ሁለቱ እዛ ያሉ እዚህ ሀገር ውስጥ የሷ ቤተሰቦችና የሱ ቤተሰቦች ተጠያይቀው እኔ እስከዛሬ ሲደረግ የነበረው ቤተሰቦቿ ዘንድ የወንዱ ቤተሰቦች ሄደው ነበር ኒካህ ሲደረግ የነበረው። ከዛ ኒካህ አድርገንላችኋል ሲባል ነበር እስከዛሬ የኖረው ያየሁትና የሰማሁት። አሁን ደግሞ እዚህ ቤተሰብ ሀገር ውስጥ ያሉት እናትና አባትና አባቱ ወይም ደግሞ ቤተሰቦቿና ቤተሰቦቹ ሳይሆኑ ኒካህ ሊያደርጉ የሚችሉት እዛው ባለ ማንኛውም ባዕድ ወኪል ወልይ ሳይሆን ማንኛውም ወኪል ዝም ብሎ
ነው ኒካህ መታሰር የሚቻለው እንጂ አሁን እዚህ ሀገር ቤት ያሉት ሰዎች አይታሰርም አሉ። እሱ ትክክለኛውን አካሄድ ብቻ ነው የሚፈልጉት። ወላጆች ካላቸው ለወላጆቻቸው ውክልና ሰጥተው እነሱ እዛው እንዲያስሩላቸው ማድረግ ይቻላል እኮ። እነሱ ውጪ ያሉ አገር ቤት ቤተሰቦቻቸው መተሳሰር ይቻላል። ሌላ መንገድ ያለ ደግሞ ከዚህ የሚቻልበትም አሁንም ደግሞ ተጨማሪ መንገድ እሱ ነው መሆን ያለበት። ውክልና ያለበትና እዛን ያስራሉ። ጀዛከላሁ ኸይር እንጂ እዛው ሀገር እያሉ መተሳሰሩ አይበቃም ነው በሌላ ወኪል። ይኸውልህ በዚያው ባሉበት አባትየው የልጅቷ አባት የሚያውቀው ሰው ካለ ባለችበት ሀገር ውክልና ለዚያ ሰው ሰጥቶ ያ ሰው እንዲያስር ማድረግ ይቻላል። ሁለተኛ እሱ የሚቻልበት መንገድ እንጂ ወንድና ሴቱ እዛ እነሱ ሁለታቸው በፈለጉት መንገድ እናትና አባትኛን አይመለከተንም ብለው አይቻልም ነው። ለቤተሰብ እያለ ለሱ ሳታሳውቅና እሱ ውክልና ሳይሰጥ ወይንም ደግሞ ራሱ ሳያስር አይሆንም። ወይ እሱ እምቢ ካላለ በስተቀር እምቢ ካለ ወይንም ሙስሊም ካልሆነ የዛኔ ለሱ ኒካህ ስለማያስር ሸሪዓ ፍርድ ቤት ታስራለች። እዛኔ ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለኝ የሚጠይቅ እሺ። በእስልምና የክርስቲያን ሃይማኖት ሴት ማግባት ይቻላል? ይኸውላችሁ ብዙ ጊዜ ተናግሬያለሁ። በዚህ ጉዳይ በዑለሞች መካከል ኺላፍ አለ፣ ሁለት ሐሳብ አለ። ግማሾች ይቻላል ይላሉ፣ ሌሎች አይቻልም ይላሉ። እኔ ግን አይቻልም የሚለው አቋም ትክክል ነው ብዬ አምናለሁ። ለምን ከተባለ አንደኛ ቁርአኑ ላይ አላህ ሱብሓነሁ ወተዓላ የመጽሐፉን ሰዎች ሴቶች አግቧቸው ካለ በኋላ መስፈርት አስቀምጧል። በዚያው በቁርአን ላይ በቁርአን ይፈሰራል። አላህ በሱረቱል አሊ ዒምራን ላይ ምን አለ? ማነው በቀራ ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚና አለ። በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ አለ። ስለዚህ ይሄኛው በዚህኛው ይፈሰራል። ሱረቱል ማኢዳ ላይ ያለው ማን ነው በዚህ ጉዳይ ከአንተ የቀደመ? አንተ በተረዳህበት መልኩ አንተ በሄንን ይፈስራል ይሄኛው ያልክበት መልኩ ማን የቀደመ ከተባለ ለዚህ ሰሃባ አብዱላህ ኢብኑ ዑመር ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ሱረቱል ማኢዳ ላይ ያለውን አነሳና ይሄኛው በዚህ ተረጎማል አለ። ገብታችኋል አይደል? የመጽሐፍን ሴቶች አግቧቸው ሲል ጊዜ እስካላመኑ ድረስ ማግባት አይቻልም ሲናገር ቃል በቃል ምን አለ? ኢማሙ ሸውካኒ ተፍሲራቸው ላይ ገልጸውታል። ሌሎች ሙፈሲሮች ልክ እንዲሁ ሲናገር ምን አለ? ቃለ ሱብሓነሁ ወተዓላ ወላ ተንኪሑል ላ ተሒሉ ነስራንያ አለ። ቃል በቃል ክርስቲያን ሴትን ማግባት አይቻልም ማለት ፈኢነ አላህ ቃለ ፊ ኪታቢሂ ወላ ተንኪሑል ሙሽሪካት ሐታ ዩእሚንና ወኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ አላህ አለ አብዱላህ ብን ዑመር። ክርስቲያን ሴትን ማግባት አይቻልም አይፈቀድም ካለ በኋላ ምክንያቱም አላህ በቁርአን ላይ እንዲህ ብሏል። ሱረቱል በቀራ ላይ ያለውን አነሳና በእኔ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ብሏልና አለ። ከዚያም ቀጥሎ ምን አለ? ወኢነኒ ላ አዕለሙ አዕዘም ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ አላህ። ኢየሱስ ክርስቶስ አምላክ ነው ብላ እንደምታምን ሴት ሙሽሪክ ሴት እኔ እዚህ ዓለም ላይ አላውቅም፣ ስለዚህ አይቻልም እርሷን ማግባት ብሎ ቃል በቃል ተናግሯል። ስለዚህ አይቻልም አይፈቀድም። አንደኛው ይሄ ነው። ሁለተኛ ቁርአኑን የሚፈስረው ያ ሱረቱል ማኢዳ ላይ ያለውን ከማንም በላይ ሐዲስ ነው። لأن الحديث يفسر القرآن ሐዲስ ቁርአንን ይፈስራል አይደል? ስለዚህ ቁርአኑ ላይ አላህ ሱብሓነሁ ወተዓላ የመጽሐፉን ሴቶች አግቡ ሲል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አግብተው ነበር ከአይሁድም ከክርስቲያንም። እንዴት አገባቸው ብለን ሄደን ከፊያን ሄደን ከዚያ ተፍሲሩን እንይዛለን። ከእርሳቸው ተግባር የእርሳቸው ተግባር ቁርአኑን ይፈስራልና። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ከአይሁድ ያገባት ማን ትባላለች? ሶፊያ ነብዩ ሰለላሁ ዐለይሂ ወሰለም ያገባት ነች። እንዴት ያገቧት ከተባለ ምርጫ ነው ያቀረቡላት። ኢኽታሪ አሏት፣ ምረጪ። በምንና በምን መካከል? በአይሁድነትሽና በእስልምና መካከል። ከዚያስ እስልምናን ከተቀበልሽ አገባሻለሁ፣ ካልተቀበለችስ? አይ ካልተቀበልሽ አላገባም፣ ወደ ቤትሽ ልከሻለሁ ነው ያሏት። አያችሁ፣ ኢኽታሪ ኢን ኢኽተርቲ አልኢስላም አምሰክቱኪ ሊነፍሲ አሏት፣ ወኢን ኢኽተርቲ አልየሁዲያ አልሐቅቱኪ ቢአህሊኪ። እስልምናን ከመረጥሽ አገባሻለሁ፣ አይ አላገባም ካልሽ ደግሞ በሰላም ወደ ቤተሰቦችሽ ልክሻለሁ አላት። አይ አላህ ፈቅዷልና ከአይሁድ ሴት ማግባት በችግር የለውም ባለሽበት ሃይማኖት አገባሻለሁ አላላት። ስለዚህ ይሄ ነው
ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ጊዜ ደግሞ ማንን አገቡ ከክርስቲያን? ማርያ አልቅብጥያ እርሷ ጋር አብረው ህይወትን ሲጀምሩ ነቢ ሰለላሁ ዐለይሂ ወሰለም እስልምና እንድትቀበል ዳዕዋ አድርገውላት እስልምና ከተቀበለች በኋላ ነው። ገብታችኋል? ይህን ይመስላልሽ። ከላህ ሽኩራን። መርሐባ ወያኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ጥያቄ መጀመሪያ ሰርግ ሳይደረግ በፊት ቀለበት አስረን ነበር፣ ኒካ ማለት ነው። ከዛ ሰርጉ ከ5 ወር ምናምን በኋላ ተደረገ እና ስሰራ የነበረው ይሄ ቅንድም መቀንደም ሜካፕ ምናምን ስራ ነበር። ከዛ ኡስታዞች ነገር ይሄ በእስልምና ከባድ ወንጀል ነው፣ ቅንድም መቀንደም፣ ዊግ መቀጠል ምናምን፣ ይሄን ስራ አቁም ያለ የተሻለ ይሰጥሻል ምናምን ብለውኝ ዘጋውት ማለት ነው። ከዛ ኒቃብ መልበስ ፈለኩ። ልጁ ደግሞ ሰርጉን ሰርዘዋለሁ፣ ስራሽንም መልሰሽ ካልሰራሽ ይሄ ኒቃብ መልበሱንም ካልተውሽ አለ። ስለዚህ ስራው እንዴት ይታያል? ስራው በሰራተኞች ማሰራት ትችያለሽ አንቺ አለ መስራት፣ እሱም ስራ መቀንደቡ ምናምን ሌላ ሰው መስራት ይችላል። ተሸፈኝ እንግዲህ ከሆነ ይሄ ሰው ለትዳር አይሆንሽም። ሲጀምር አላህ ተሸፈኝ እያለ አይ እሱ እንድትሸፈኝ አልፈልግም ካለ ይሄ ሰውዬ ቀስ በቀስ ከዲናቸው የሚያስወጣሽ የሆነ ሰው ነው። ይሄ ሰው ለትዳር አጋር አድርጋቸው አትምረጡ። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት መጣችና ጠየቀች፣ ያ ረሱላህ ኡሪዱ አን ተዘወጅ ፈቢማዛ ተንصحኒ፣ እንተ አላህ መልእክተኛ ሆይ ሚስት ላገባ ባል ላገባ ነበር፣ ምን አይነት ባል እንዳገባ ይመክሩኛል ስትል ጊዜ እኔ እختር ማን ነው ኢን ወጀድት ረጁላን ሷሊሐን ፈተዘወጂ አላት። መልካም ሰው ካገኘሽ አግቢ አላት። መልካም ሰው ማለት ሚስቱን ወደ መልካም የሚመራ ሰው ማለት ነው። ለእርሷ የጀነት በርን የሚያበጅላት እንጂ የጀነት በር የሆነውን መሸፈንን የሚያስርቃት ከዚህ አውልቂና ተገልጠሽ እንድትሄጂ ነው የምፈልገው የሚል ሰው ይሄ ስህተት ነው። ይሄ ሰው ስህተት ነው። እሺ ሌላ ጥያቄ፣ ትዕግስት ማለት ሁላችንም የምንፈልገውን ህይወት አይደለም የምንኖረው፣ ያው እየታገስን አይደለ? ታጋሾችን ምንዳቸው ያለ ገደብ ነው ይላል ቁርአን ላይ አይደል? እና ሁላችንም እየታገስን ነው እንጂ የምንኖረው እየፈለግነውን አግኝተን አይደለም። ስለዚህ ይሄ ነገር እንዴት ነው? ጥያቄሽ ግልጽ አይደለም። ሰው እዚህ ዓለም ላይ የፈለገውን ማለት ሀብት አይኖረንም ወይ ጥሩ ትዳር በቃ ማንፈልገውን ህይወት እየኖርን ግድ ሆኖብን ታግሰን ነው የምንኖረው አይደል እንዴ? ሁላችንም ትዕግስት ከዚህ ለየት ያለ አለው? እሺ ይኸውልሽ፣ እዚህ ዓለም ላይ ሰው የሚፈልገውን ነገር አላገኘም ሊባል የሚችለው የተፈጠረለትን ዓላማ ሳያገኝ የቀረ ሰው ነው። የተፈጠረለትን ዓላማ ያገኘ ሰው ግን ትልቅ የሚፈልገውን አግኝቷል። እዚህ ዓለም ላይ ስኖር ትልቁ የምፈልገው ነገር የሚያስፈልገኝ ነገር የተፈጠርኩበት ዓላማ የሆነው ኢስላም ነው። ያን አንዱን አምላክ አላህን ማግኘትና እርሱን ተገዝቼ በዚች ዓለም ላይ መሄድ ነው። ይህን ደግሞ አግኝተሻል። ይሄ ትልቁ ያገኛቸው ጸጋ ነው። ሌላውን ነገር ብታጡም እንኳን ማለት ነው። ሌላው ነገር ቢኖራችሁ አላችሁ ማለት አይደለም፣ ኢስላም እስከሌላችሁ ድረስ። ነቢያቶች እስር ቤት ሁላ ገብተው እነ ዩሱፍ ዓለይሂ ሰላም አላህ አለኝና ሁሉ ጸጋ አለኝ ብሎ ይተማመን ነበር በአላህ። ኢስላም እስካላቸው ድረስ ጸጋዎች ሁሉ በእጆቻቸው ናቸው ማለት ነው። ኢስላም የሌለው ሰው ነው ምንም ነገር የለኝም ብሎ ተስፋ ሊቆርጥ የሚችለው። ገብታችኋል? ኢስላም ያለው ሰው ግን በፍጹም ከጌታው ከአላህ እንትን አይልም። በእርሱ ደስተኛ ነው፣ በኢስላሙ ደስተኛ ነው። የፈለገ ድሃ ቢሆንም እንኳ በምድራዊ ህይወቱ ማለት ነው። ያ ነው የጸጋዎች ሁሉ ትልቁ ጸጋ ኢስላም ነው። ኢስላም ያለው ሰው ሁሉ አለው። ኢስላም የሌለው ሰው የፈለገ የዚህ ዓለም ጸጋ ቢኖረው ምንም የለውም። ያ ሰው ድሃ ሰው ነው። አይ ሁሌ በኢስላማችሁ ተደሰቱ። ሁሌ እዚህ ዓለም ላይ መጽናኛችሁ እርሱ ይሁን። ቢከፋችሁ ኢስላም አለኝ እኮ በሉ። ብታጡ ኢስላም አለኝ እኮ በሉ። ብትበደሉ ኢስላም አለኝ እኮ በሉ። ሰዎች በምድራዊ ጸጋ ቀድመዋቸው ቢሄዱ እኔ እኮ ኢስላም አለ ይበሉ። በሌላ በምንም ነገር የሚያስደስታቸው ነገር የለም ከሱ በላይ። ቁል ቢፈድሊላሂ ወቢረሕመቲህ ፈቢዛሊከ ፈልየፍረሑ። ያ ሰላም፣ በዚህም ይደሰቱ አለ አላህ። መደሰት ካለባችሁ በዚያ ጸጋ ተደሰቱ። ቁል ቢፈድሊላህ ወቢረሕመቲህ፣ በአላህ ትሩፋትና በአላህ እዝነት ይህን ጸጋ አገኘ በእርሱ ቢደሰቱ አለ አላህ። ሁወ ኸይሩ ሚማ የጅመዑን፣
እነርሱ ከሚሰበስቡት ጸጋ ሁሉ ይሄ የበለጠ ነው። ጥያቄ አለ? ቀጥል። ሰላም አለይኩም ኡስታዝ። ይቅርታሽን እየመጣሁ እጠይቃለሁ። ሁሌ ጥያቄን ሰብስቤ አንዴ አልመጣም እና ስመጣ ደግሞ አንዳንዴ ጥያቄ ይጠፋብኛል። ሆዞ ወንድሜ ምን ልጠይቅ ነበረ? እኔ ማለት ነው ባሌን በጣም ነው የምወደው። ተማም እና ፀጉሬን ለማሰራት ስፈልግ ብር እቀበለዋለሁና ከዋጋ በላይ ያኔ ከሚወስዱብኝ ዋጋ በላይ ብር እቀበለዋለሁ። ከዛ መጣና ከቤት ብር ሁሉንም ሰርፌዋለሁ እላለሁ። ይሄ ሐራም ነው ዋሻውና በርን ግን አስቀምጣለሁ። ያኔ ለቤቴ ነው ዝሮ ዝሮ የምጠቀመው። ሐራም ነው? አዎ ውሸት ነው፣ ሐራም ነው፣ ማጭበርበር ነው፣ ሐራም ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ገሸና ፈለይሰ ሚና አሉ። ያጭበረበረ ከኔ አይደለም ብለው ተናግረዋል። ለቤት አስቤዛ ግዴታ ስላለበት ያንን በግልጽ ጠይቂው። ለቤት ይሄን እንዴ ያስፈልጋል በይ፣ የሚያስፈልገውን ነገር ይስጥሽ። ያንን ግዴታ ስላለበት ለቤት ለማስቀረት ብለሽ አትዋሽ። አይ እሺ፣ የለው ደግሞ እኔ ያኔ ጥፍር ቤት ሄድና ማለት ነው እግር ምናምን ነው አስቦርሻለሁ። ያኔ ሰትያ ትቦርሽልኛል። ሐራም ነው? ሸክም ይዘኛል። ሐራም ነው? መሳሪያውን ግዢና ራስሽ ቦርሽ። እህት የሰውነትሽን ክፍሎች ሌላ ሴትን ብትሆን ማየት የለባትም፣ አግባብ አይደለም። ስለዚህ ያንን መሞረጃውን ሞረድ ግዢና በዛ እግርሽን ሞርጂው ፏ አድርጊ ወይም ባልሽ ያምናል። ተማም። ሶስተኛው ጥያቄ እኔ ባልሽን ደግሞ ሴት ልጅ ባልሽን ስታስከፋ ሐራም ነው አስከፍቶ ማደር የለባትም ይባላል። ሐራም ነው? አስደስቺው፣ አታስከፊው። እሱም በማስደሰትሽ አጅር ታገኛለሽ፣ እርሱም በማስከፋትሽ ደግሞ ወንጀል ነው። በዚሁ አንጻር ደግሞ ባል ሚስቱን ማስደሰት አለበት። በማስደሰቱ ሚስቱን አጅር ያገኛል። ሚስቱን ቢያስከፋት ደግሞ ወንጀል ነው፣ በእርሱም ላይ ተመሳሳይ ነው። አንድ ቀን ባለቤቴ አንዳንዴ ያኔ ሴት ሰላም ይላል። ሰላም ሲል ሴቶችን በጣም ነው የምናደደው እና አስከፍቸው ነው ማድረግ። ተጣልቸው ሁሉ አድራለሁ። በዚያ ነገር ዳዕዋ አድርጊለት፣ ምከሪው እንጂ ከዚያ ነገር አልመለስም ካለ እምቢ ካለ የዛኔ ነው ማክረፍ የሚቻለው እንጂ ዝም ብሎ ጥፋት ስላጠፋ አንድ ሰው ወዲያው ማክረፉ ተገቢ አይደለም። ምከሪው፣ ዳዕዋ አድርጊለት። ነብዩ ሰለላሁ ዐለይሂ ወሰለም እኔ ለኡሳፊሑ ኒሳ ብለዋል። እኔ ባል ሴትን አልጨብጥም ብለዋል እርሳቸው። አንተ መጨበጥ የለብህም ብለሽ ዳዕዋ አድርጊለት፣ ምከሪው። እሺ፣ ወይንም ከምትጨበጣት አግባት ብለሽ ምከሪው፣ ዳዕዋ አድርጊለት። እሺ፣ ሁለተኛ እንዳገባት ያኔ አግባት እንዲያገባ ሁለተኛ ሚስት አጅር ታገኛለሽ። አላህ አጅር አትፈልጊም? አልፈልግም። እኔ ባሌ ነገ እንዲያገባ አልፈልግም። በህይወቴ ውስጥ ብሞት ይሻለኛል። ሞተሽም ቢሆን ከዚያ በኋላ ያግባት፣ ዳዕዋ አድርጊለት። ከሞክ እንኳን አግባት እቺ ልጅ ብለሽ ዳዕዋ አድርጊለት። አጅር አትፈልጊም ማለት ነው። ሁሉም ነገር አጅር አስፈላጊ ነው ወንድሜ። ትዳር ላይ እኛ ሴቶች ደካማ ነኝ። እኔ እንደራሴ እንደሌሎች አላወራም። እኔ ባሌን ስለምወደው እቀናለሁ። አይ በቃ ፍቅር ላውሽ በቃ እሺ፣ ሹክራን አሁን ሃይሽ ነገን ፋጤ ያላለ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሐራም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው? ደህና ነኝ አልሐምዱሊላህ። የኔ ጥያቄ እዛው ሶሻል ሚዲያ ላይ የሰማሁት የሆነ ዲያዋ ነው፣ ሶላትን በተመለከተ። አንድ ሰው ሶላት እየሰገደ ወንጀል ከሰራ ሶላት ከወንጀል ትከላከላለችና ሶላቱ ትክክል ባይሆን ነው ወይም ሶላቱ ላይ ይመለስ ምናምን የሚል ማለት ነው። በአረበኛ ዲያዋ ነው የሰማሁት። እስኪ አብራራልኝ። በተደጋጋሚ ወንጀል የሚሰራ ሰው ሶላቱ እየጠቀመችው አይደለም የሚል ዲያዋ ነው የሰማሁት።
የቁርአን መረጃ አድርጎ ማለት ነው። እነሰላተ እነሰላተ ሱረቱል አንከቡት ላይ አላህ ምን አለ? እነሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ሶላት ሰውየውን ከጸያፊ ስራና ከመጥፎ ስራ ትከለክለዋለች፣ ታቅበዋለች ይላል። እና ስለዚህ ሶላት ትክክል ስላልሆነ ነው ምናምን የሚል ትርጓሜ ከየት እንደሚያመጡት አላውቅም። ወንጀል የሚወድቀው ሰውየው ወንጀል መውደቅ የሰው ልጅ ባህሪ ነው። አላህ ሱብሓነሁ ወተዓላ ወንጀል ካደረጋችሁ ወደ እኔ ተውበት አድርጓል እንጂ ሶላታችሁ ትክክል ስላልሆነ ነው፣ ሶላታችሁ ተቀባይነት ስለሌለው ነው ምናምን አላለም። ነገር ግን ያ ሰው ሶላት ከአላህ ፊት መቆም አለብኝ አሱር ላይ ያለ ሰው እዚያ ከዙሁር እስከ አሱር ባለው ጊዜ ከአላህ ፊት የሚሄድ ከሆነ ሶላትን ለመስገድ መቆም ከሆነ ብሎ ያንን አስታውሶ ያቆማል ያን ወንጀል ለማለት ነው። ምናልባትም ግን ሊሰራው ይችላል ሰው ነውና፣ ነገር ግን ከዚያ ተውበት ያድርግ ነው የሚባለው። ተውበት ያድርግ፣ ወደ አላህ ሱብሓነሁ ወተዓላ ተውበት ያደርጋል። አላህ በቁርአን ላይ ስለ አማኞች ሲናገር ወንጀል አይሰሩም ሳይሆን ያለው ወንጀል ከሰሩ በኋላ ተውበት ያደርጋሉ ነው። ያ ሶላት ላይ ደግሞ ይበልጥ ትኩረት ያለው ሰው ከአላህ ፊት መቆም አለብኝ ቀጠሮ አለብኝ ብሎ ያሰበ ሰው እሱ ጋር ከመሄዱ በፊት ያንን ነገር ይርቃል፣ ከዚያ ነገር ይጠነቀቃል ነው። አላህ ያንን ሊወፍቀን ለሁላችንም። ሀይ ሹክራን ጀዛከላህ ኸይር። ሁለተኛ ደግሞ ስለ ቤተሰብ በተመለከተ ነው። ያው ቅድም ላይ ግማሹ ነው የሰማሁት፣ ፈትዋ ተጠይቀህ ነበር፣ ግማሹ ላይ ነው የሰማሁት። ቤተሰብ ጋራ በተደዋወልን ሰዓት ጥሩ አይደለም። ያኔ ተደዋውለን ጥሩ አናወራምና ባንደዋወል በስልክ ብንራራቅ ምንድነው የትኛው ነው የሚሻለው? እኔ እንዴት አድርጌ እንደምነግርህ አላውቅም። ብቻ መደዋወላችን ጥሩ ዝምድና እየቀጠልን አይመስለኝም ከመረጋገም ውጭ ማለት ነው። እና ለመደዋወል እንዴት ነው የቤተሰብን ሀቅ ለመጠበቅ የሆነ ህይወትን ቀለል አድርጋችሁ ሁሉን አትከታተሉ። ቤተሰቦቻቸው ጥፋት ሊናገሩ ይችላሉ፣ ጥፋት ልትሰሙ ትችላላችሁ፣ አትከታተሏቸው። በተለይ ትላልቅ ሰዎችን ይህ በተለይ ሶሻል ሚዲያ ላይ ሰሞኑን ያየሁት ነገር በጣም የሚያሳፍር ነገር ነው። ጥፋት ሊኖር ይችላል እናትና አባት ላይ። እናቶቻችንን ባለማወቅ የገጠር ሰዎች ናቸውና አንዳንድ ነገራቶችን ወጥተው ሊናገሩብን ይችላሉ። እነሱን ሂሳብ አናወራርዳቸው። በእነሱ ላይ ያየነውን ገመና አንቺ እንደዚህ ነሽ እናቴ አባቴ እንዲህ አድርገህ አንተ አሁን ቢላህ ሸይጣን ራጅ። የእነሱ ክብር እኮ የኛ ክብር እኮ ነው። እነሱ እዛ ህይወት ውስጥ እንዲገቡ ያደረጋቸው ምናልባት የኛ መቸገር ሊሆን ይችላል። ያንን ህይወት በጣም አመሰቃቅሏቸው ሊሆን ይችላል እዚያ ውስጥ የገቡት። ሰላም ወራህመቱላሂ ወበረካቱ። ሰላም ሄሎ ሱ ሄሎ አሰላሙ አለይኩም ሱ ሰላም ወራህመቱላህ። እንዴት ነው? ሰላም ነው? ዛን አልሐምዱሊላህ። ከዚህ በፊትም አውርቼ ነበር፣ በውስጥ በኩል ዋትስአፕ ፈልጌ ነበር። እሺ የሆነ ልጅ እንደነገርኩህ ከዚህ በፊት የሆነ እስልምናም በደንብ የሚፈልግ ሰው አለ እና ፓብሊክ ላይ ወጥቼ መወያየት አልችልም አለኝ። እሺ ስለዚህ በዋትስአፕ በውስጥ በኩል በውስጥ አናግረኝ። እሺ አመሰግናለሁ። እሺ ስለዚህ በዋትስአፕ ሰላም አለይኩም ሰላም እኔ ጥያቄ ነበረኝ። እሺ እኔ ምጣድ ውስጥ ነኝ እና የአጎቴ ልጅ አለ አንድ ማለት ነው። እሱ ደግሞ አባቱ ከሞተ በኋላ የኔ አባት አግብቷታል እሷ ማለት ነው። እሷ ደግሞ እህትና ወንድሞችም አሉ። እሺ እሱ እኔን ማየት ይችላል እንዴ? አይችልም። ጀነብ ያጎትሽ ልጅ አንቺን ማየት አይችልም። እኔ ደግሞ ልጅ ሲለኝ እኔ ደግሞ እስቲ ፈዳ ጠይቄ ከዛ በኋላ መተያየት እንችላለን እንላለን። ሽክራ አይችልም። ማለት ባጭሩ ሌላ ጥያቄ አለሽ? ሌላ ደግሞ በውስጥ መጠየቅ የምፈልገው ነገር አለ። እሺ እኔ ለሚዲያ አዲስ ነኝ፣ እሰራለሁ እዚህ
እሺ ማስገባት አልችልም። ታብ ለምን አታደርጉም ልጆች? እሺ ሰላም አለይኩም ወራህመቱላህ ወንድሙ ወአለይኩም ሰላም ወራህመቱላህ እንዴት ነህ? አልሐምዱሊላህ ሁሉ ሰላም አፍያ ሰላም ነው አልሐምዱሊላህ። አይንህን ተሻለ? ያው ተሽሎኝ ማሻአላህ። ከማል እባላለሁ። በጣም ወድህ ወንድምህ ነኝ። ሽክራን አላህ ይወደደ። አሚን ሀይቢ መርሐባ። እና የሆነ ነገር ባስቸግርህስ? እሺ ቀጥል። እሺ ኩሱዬ ጥያቄ ምንድን ነው? ጥያቄ ምንድን ነው? ይሰማል? አይሰማም? أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا وكانت
امرأتي عاقر وقد بلغت من الكبر عتيا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا
ساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك
إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان
الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا فقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبين
لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة إياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد واستفتحوا وخاب كل جبار عنيد من ورائه جهنم ويسقى من ماء صديد يتجرعه ولا يكاد يسيغه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد
ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا أجزعنا أم صبرنا لنا من محيص وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم فيها سلام ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه
ولا خلال. الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. إذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس من تبعني فإنه مني ومن عصاني فإنك غفور رحيم. ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون. ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء. الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء. رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء. ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب. ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء. وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم زوال وسكنتم في مساكن الذين ظلموا أنفسهم
وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من قطران وتغشى سرابيلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب هذا بلاغ للناس هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب هذا الإشارة إلى هذا القرآن العظيم على الله سورة إبراهيم كجرس وعلا هذا بلاغ للناس لسوች የሚደርስ የሆነ ቃል ነው። ወሊየንዘሩ ቢህ በእርሱ ሊስጠነቀቁበት ዘንድ በአላህ ላይ ከማጋራትና እርሱን ከማመፅ ወሊያዕለሙ ሊያውቁበትም ዘንድ ነው። በዚህ በቁርአን አማካኝነት ምን እንዲያውቁ ዘንድ ሰዎች አነማ ሁወ ኢላሁ ዋሂድ አምላክ አንድ ብቻ እንደሆነ በፍጹም ሁለትነት ሶስትነት እንደሌለው ይህ ቁርአን ብቸኛውን አምላክ እንድታገኝ ብቸኛውን አምላክ እንድታመልክ ያሰምርልህ የሚያሰምር የሆነ በቃ ብቸኛው መለኮታዊ መጽሐፍ ነው። وليعلم أنما هو إله واحد وليذكر أولو الألباب يلبونا ባለቤቶች የሚገሰጹበት ዘንድ ነው አለ። نسأل الله سبحانه وتعالى يجعلنا منهم. سلام. هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب.
ያለው ካለው ጠይቅ ይችላል። Kalau